የከሌ ቻሌንጃችን ነው። ሰው ነን። ወንጌል እንደተሸቀጠበት አይቀርም። ከባድ ውድቀት በህይወት ላይ ወስዶ ያለመቻል ውድቀት እግዚአብሔርን ቅድስና ዲግሪውን ሬዚስት ማድረግ አይቻልም። ምንም ነገር ኃጢአተኛ ነው በእግዚአብሔር ቅድስና ፊት። ጨረቃና ፀሐይ ስንፍና ይከሳቸዋል የሚል ቃል ምን አርጋ ነው? አሁን ፀሐይ ቀርታ አታውቅም። ኢያሱ ነው አንድ ቀን ያቆማት። በሰላም እኮ ነው የምትወጣው የምትገባው። ሰነፍ ናት አለ። ሰነፍ አይደለችም ፀሐይ። በእግዚአብሔር ቅድስና ፊት ግን ማን ጎበዝ አለ? ቅዱስ ነው፣ የሚመስለው የለም። ሃሌሉያ! የኛ አምላክ ብቻውን ያኖረናል፣ በማንም አይኖርም። እርሱ በራሱ ህይወት አለው። ሁሉ ከእርሱ በቀዳው ይኖራል። እመካለሁ ተቀላ ልቤ የሆነ ይሞላል። ስሙ የተባረከ ይሁን እና በአማልክቶቹ ስም ሲረግሙ ዳዊትስ እጥላለሁ አይደለም ያለው። በተገዳደርከው በዚህ ህዝብ አምላክ በእስራኤል ጨፍሮች አምላክ በእግዚአብሔር ስም እመጣብሃለሁ። አይ ስፒሪቹዋል ነው። አሁን የሚበልጠው አምላክ ነው የሚያሸንፈው። የጎልያድና የዳዊት ሳይዝ አይደለም። ምንም ሳይታለም የተፈታ ነው። ጎልያድና ዳዊትን ለግጥሚያም አታቀርባቸውም፣ ለድርድርም አይመች። ምንም ወሬ ራሱ አይወራም። ጎልያድና ዳዊት ማን ይበልጣል ተብሎ ጦርነቱ ግን የአማልክት ስለሆነ ነው ዳዊት ያሸነፈው። እግዚአብሔር በልጦ እንጂ ዳዊት በጣም ስማርት ሆኖ አይደለም። አሜን በሏ። ዘንድሮም እንደዛ ነው። ባይዘው የውጊያ ስልቱ አልተቀየረም። አምላካችን ስለሚበልጥ ነው እያሸነፈን የምንቀጥለው። ከተማውን እንቆጣጠራለን፣ ወንጌል ያሸንፋል ስንል እንዴ ከኛ የተሻለ ስንት አንደበተ ርቱዕ አለ እግዚአብሔር የለም ብሎ ሊያሳመን የሚታገል። እኛ በምንደረድረው ቃል አይደለም፣ አብሮን የሚሰራ የትንሣኤ መንፈስ አለ። ጴጥሮስ በምን ይመስልሃል? የአይሁድ ሸንጎን ውልቅልቁን እኮ ነው ያወጣው። ታውቃለህ? እስኬለተኑን በታተነው ጴጥሮስ ቆሞ። ይሄ ያልተማረ አንደበቱ ራሱ አታየውም? ግርድፍ ነው ቋንቋው ሲሉ ግን ይላል ከጌታ ጋር እንደነበሩ መጽሐፍ እንዲለ ጴጥሮስም ሊናገር ሲጀምር የእግዚአብሔር መንፈስ በላዩ ላይ ወረደ ይላል። መንፈስ የሚባል ነገር አለ አጠገባችን። ብቻችንን አይደለንም። ስናወራ እላዩ ላይ ይቀመጣል። ንግግር በእግዚአብሔር ኃይል ይናሆናል። እስቲ አሜን በሏ። ሰነጠቃቸዋ። ሰውየው ሰብኮ ገረፉት ይላል። ሲገረፍ ባይዘው አንዳንዶቹ በጣም አተምተው ይላሉ። ለምን? በኋላ ቸርች ይሄዳሉ። የሚበዙት ለዚህ እምነት ታዘዙ ይላል። ቀጥሎ ለምን ሲሰብክ ኦሬዲ የተወሰኑት ናቸው አስገራፊና ሐናና ቀያፋ እንጂ ሌሎቹ እንዳይጎዳው በእናት የከሳቱ ፕሮግራም ላይ እኮ እንሄዳለን። ግን ጥሏቸው ሄዶ ታውቃል። እንዲሰነጠቀው ሸንጎ መንፈስ። እስቲ አሜን በሏ። አብሯችሁ አለ ጌታ። ጮክ በሉና አብ ከኔ ጋር ነው በሉ እስቲ። ጌታ ኢየሱስ እንደሰደለ ሁላችሁም ትሄዳላችሁ አላቸው። አብ ከኔ ጋር ነው። አብ አባቴ አይተወኝም አለ። ከኛ ጋር ነው። ዓለም የፈለገውን እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? ተነጋግረን አይደለም፣ በግድ እየተንበረከከ እንቀጥላለን። ተነጋግረን ይሄ መጨረሻ ዘመን ነው ብራዘር እየተባለ እንድሷል እውነቱን እንናገራለን። ዓለም ጨርሳለች፣ በቃት። ኢየሱስ ክርስቶስ ጌታ ነው። ጎናችሁ ያለውን ሰው መንፈሳዊ የጦር ዕቃዎችን ያዝበሉት። ክብር ለእግዚአብሔር ይሁን። ጳውሎስ ምንድነው ያለው? የምንኖረው በዚህ ዓለም ቢሆንም አለና ቀጥሎስ የምንዋጋው በዚህ ዓለም ስልት አይደለም ይላል። ያኛው ምንድነው የሚለው? እንደ ሰው ልማድ አንዋጋም። ጳውሎስ ጌታ ይባርከው። በእውነት የተባረከ ነው እሱ። ሰማይም ይባርከው። በእውነት ምን አይነት ሰው ነው! እንዴት አይነት ሪች ነው! ማወቅ አንድ ነገር ነው፣ ያወቀውን መግለጥ ሌላ ነገር ነው። በእውነት እግዚአብሔር እንደው እንደዚህ ሰው ብዙ ነገር ይስጠን። ምን ያጓጓናል አሁን ዘንድሮ? ምንም በቃ ይሄን እውነት እያበራ በዚህ አኑረን ጌታ። እንደ ሰው ልማድ ብንመላለስም የምንዋጋው ግን በሰው ልማድ ሰውነን። ውጊያ ያለብን አለ ጳውሎስ። እርግጠኛ ነኝ የቆሮንቶስ ቸርች እንደኛ እንደዚህ አሁን በጣም ብዙዎቻችሁ ስነ መለኮትን እንደምትማሩ ማቃለሁ። እንደኛ በተለያየ መንገድ ዕውቀት በጣም የታጠቁ አይደሉም። አንዳንዶቹ ገና እየሰሙ ነው።
የምንዋጋው ሲል ሰው ናቸው አላለም። ያው ጦርነት አለባቸው አለ ነው። በቃ እንግዲህ እናዘጋጅ ይላል። ደግሞ ጥቅስ አይጠፋም። ባይዘው ጴጥሮስ ሰይፍ ይዞ የሰው ጆሮ ቆረጠ ምናምን የሚል በቃ እናዘጋጅ። በሰው ለማድገን አንዋጋም ማለት ውጊያ አለብን። ጦርነቱ ግን የተለየ ነው። የምንዋጋበት መንገድም ደግሞ ሌላ ዲፍረንት ስፒሪቹዋል። ክብር ለእግዚአብሔር። ስለዚህ ጳውሎስ እያወራ ያለው መንፈሳዊ ውጊያ ነው ማለት ነው። ከዛ ቁጥር 4 ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። የታጠቅነውን መሳሪያ ለመግለጥ ለማብራራት ሰውነታችን ላይ የለበስናቸውን የጦር ትጥቆች ለማብራራት ወይንም እነሱን ለመግለጥ ምናልባት ምድራዊ የሆነ የጦር ትጥቅን ጳውሎስ እንደ ምሳሌ ተጠቅሟል። ትዝ የሚላችሁ ከሆነ ኤፌሶን ላይ መንፈሳዊ ውጊያ ስናጠና ተነጋግረናል አይደል? 7 የጦር ትጥቅ 7 ናቸው። ከጭንቅላቱ ጀምሮ 7 አካባቢ ይመስሉኛል። የመዳን ራስ ቁር፣ የጽድቅ ጥሩር፣ የእውነት መታጠቂያ፣ የሰላም ወንጌል ዝግጁነት፣ የእምነት ጋሻ፣ የቃሉ ሰይፍ እና ጸሎት 7። አሁን የጦር ትጥቆቹን ስታያቸው ጳውሎስ ብዙ ጊዜ እንደዚህ አይነት ውጊያዎች ምናምን ሲጽፍ እስር ቤት ሆኖ ነው የጻፈው። በተለይ ኤፌሶን ሲጽፍ እስር ቤት ሆኖ ስለጻፈው የሚጠብቀውን ሮማዊ ወታደር እያየ ነው አይደል የጻፈው። እስር ቤት ውስጥ ሆኖ ስለሆነ የሚጽፈው ሰውየው ራሱ አይ ለምንድን ነው በደንብ ነው እያዩ ያለው። ተቀል ወገቡ ምን ልበለው እውነት እንደዚህ ሲወጣ ምን ሊያደርገኝ ይላል ሰውየው ራሱ አያውቅም። እድለኛ ሰውዬ ነው። መንፈሳዊ ገስ ገብቶ ተብራራ። እየጻፍኩ ነው ለኤፌሶን ቸርች። ምንድነው የምጽፈው ሲለው የለበስከውን መንፈሳዊ የጦር ትጥቅ አድርግ፣ የሰላም ወንጌል ዝግጁነት። ወንጌል ስርጭት ማለት አይደለም አይደል ትርጉሙ? ምክንያቱም ተጫምታችሁ ቁሙ ነው የሚል ሂዱ አይልም። ሂዱ ነው ወንጌል ስርጭት፣ ይሄ ቁሙ። ስለዚህ ለወንጌል ስርጭት ማቴዎስ 28 20 ይበቃናል። ይሄኛው አፍተሮል ወንጌል ስርጭትም አይልም ወንጌልም አይደለም የሚለው አፍተሮል በወንጌል በኩል የተገኘ ሰላም ነው። ኤሬን የምትል ቃል ናት። ኦኬ ነው። ኤኒዌይስ ነው የጦር ዕቃዎቹ ጳውሎስ ምንድነው መዋጊያ መሳሪያችን ስጋዊ አይደለም አለ። ምሽግን ለማፍረስ ግን ብርቱ ነው። ክብር ለእግዚአብሔር ይሁን። ከዛ ደግሞ እጃችን ላይ ያለውን ጋሻውን አየውና 4 ማዕዘን ነሐስ ነው። መሃሉ ላይ 4 ሌየር ያለው ሌዘር ነው እንደዚህ የተወጠረ። ስለዚህ የእምነት ጋሻ አለ። እዚህ ወገቡ ላይ የታጠቀው እውነት የተባለው መታጠቂያው ላይ ደግሞ እንደዚህ የተቀመጠ ሰይፍ አለ፣ የቃሉ ሰይፍ። ከዛ በኋላ እዚህ ጋር ደግሞ አለው እንደዚህ የሚወረወረው ፍላጻ ጸሎት። በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ ብሎ ጸሎትን 3 አደረጋለ። በሁሉ አይነት በማንኛውም ሁኔታ በመንፈስ፣ በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ፣ ሁሉ አይነት ጸሎት ሆኖ በማንኛውም ሁኔታ ሆኖ በመንፈስ ካልሆነ በስመ አብ በስመ አብ። ጸሎት እንደዚህ ለምዶ መድገም ሲጀመር ለምዶ አይደገምም። ሌላ ምን ይሄን ቤት አፍርሶ መስራት ይሻላል ያለ መንፈስ ከመጸለይ። በመንፈስ ደግሞ ሲሆን ጸሎት አይጠገብም። ጎናቸው አርሶ በመንፈስ ተዋጋ በሉት። አየ የሚደግምብኝ አይጠፋም ተብሎ አይጸለይም። ምናልባት ጦርነቱን የምታሸንፈው በምስጋና ሊሆን ይችላል። በመንፈስ መንፈስ ነው የሚመራ። እስቲ አሜን በሏ። አባቶቻችን ሊዋጉ ሲወጡ ማን ያ ኳይር አሰልፍ ያለው? መዘምራን ኢዮሳፍጥ ነው። ኢዮሳፍጥ ማለት መዘምራንን አሰልፋቸዋለሁ። ያ ሁሉ ሚሊዮን ወታደር ሊወጋው መዘምራን አልብሳቸውና አለ እንደዚህ የኳይር ልብስ አልብሳቸዋለሁ። እሺ ጦር ሜዳ ማል ንግቡ እኔ እሱስ እሺ ምሪቱን እሱ ተቀብሏል። ኳይሩ የሚገርም ኳይር ንግቡ ሲላቸው ለሱ በተገለጠው መገለጡ እነሱ እሺ አሉ። እምቢ ቢሉም ያው ንጉሱ ነው ያው ጦርነቱም የሚሆነው እምቢ ቢሉም ያው ተመሳሳይ። ስለዚህ አይግድል ታዘን የሚሆነው ማየት ነው ብለው የኳይር ልብስ ለብሶ ሲገቡ ቸር ነውና ምህረቱም ለዘላለም ነውና እያሉ ይዘምሩ። ጦርነት እያለ ስለኔ ይዘምሩ አለ። ጦርነቱ ከባድ ነው፣ እግዚአብሔር ከኛ ጋር ነው እያሉ ይዘምሩ አይደለም ያለው። እኔ መሐሪ መሆኔን ቸር ነህ በሉኝ፣ በቃ አመስግኑኛል። ህዝቡስ ታሰብው መዘምራን ተሰለፈ።
ሰራዊት በሙሉ የጦር ዕቃውን ቁጭ አድርጎ ከኋላ ሆኖ ምድር አስተጋባች። ከዛስ እግዚአብሔር ድብቅ ጦር የሚባል አለ ባይዘው አንተ የማታውቀው አንተ የቆጠርከው አይደለም ሰራዊትህ የእግዚአብሔር የሚባል ሌላ አለ። አንተ ጦር ውስጥ የማይገባ አንተ ቁጥር ውስጥ የማይካተት መንፈሳዊ አለ። ድብቅ ጦር አንተ ጋር አይደለም የሚነሳው ጠላት መሃል ነው ባይዘው ያለው። እኛ ሰፈር አይደለም እኛ ሰፈር ነው ይሆናል እዛ ሰፈር ነው ከተነሳው እነሱ እየዘመሩ ይላል ድብቅ ጦር ተነሳ ይልና ድብቁን ጦር ጠላት ራሱ አያውቀውም። እርስ በርሳቸው ተፋጁ ይልቃላል ባይዘው ድብቅ ጦር እኔ ባይዘው ያኛውን የድብቅ ጦሩን ሊመታ ሲሰድ መሰለኝ እርስ በርስ ተፋጁ ይላል መጽሐፍ እንደዚህ ይላል። ዘምረው ከጨረሱ በኋላ ምርኮ ለመሰብሰብ 3 ቀን ፈጀባቸው ይላል። ይኸውልህ ምርኮ ለመሰብሰብ 3 ቀን ከፈጀብህ ጦርነት ቢሆን ኖሮ በግማሽ ቀን ይጨርሷል ማለት ነው። ምርኳቸው ብቻ 3 ቀን ነው ለመሰብሰብ ቢዋጉ ኖሮ በቃ በምስጋና ሊዩ መንፈስ እስቲ አሜን በሏ። በመንፈስ ጳውሎስ ለዛ ነው እንደ ሰው ልማድ ብንመላለስ የሥጋዊ አይደለም እንደ ሰው ልማድ አይደለም እንዋጋው መንፈስ ቅዱስን ተከትለን ነው የምንሄደው። የጦር ትጥቆቹን ታጥቀን እንጠብቀዋለን። አይ ፉሊ አርምድ ነኝ ድሬስድ ነኝ ብለህ ታጥቀን ግጥም አድርገህ ቆመ በቃ ዝግጁ ነኝ ስትል ነው እኔ በምልህ መንገድ ነው የምትዋጋው ነው የሚለው። እስቲል የሚመራ ያስፈልጋል። እስቲል መንፈስ ቅዱስ ገቨርን ሊያደርገው ይገባል። ያኔ ነው ድል ያለው። ስለታጠቀ ብቻ ማን ያሸንፋል? በትጥቅ ጠላቶች አይበልጡም እንደ እስራኤልን ይበልጧታል እኮ። በለዓም ምንድን ያለው እስራኤል እንደዚህ አይቱ ባላቅ አንድ እጁ ላይ ጦር መሳሪያ የለም አታዩም አለ ህዝብ ሲል በሬ የሜዳ ሳርን እንደሚበላ ጠላቶቹን ጥርግ እያደረገ ነው የመጣው። መሳሪያ እኮ የለውም እጁ እና ድል ያለው ጦር መሳሪያ ላይ አይደለም። ዳዊት የተናገረው አንድ ስቴትመንት አለ ለጎልያድ ድል አለው በጦር በጭሬና በመሳሪያ እንዳልሆነ ዓለም ሁሉ እንዲያውቃል። እስቲ አሜን በሏ። ጎልያድ ከጭንቅላቱ እስከ እግሩ ታጥቆ ነው የመጣው። በዚህ በኩል ድል እንደሌለ ዓለም እንዲያውቅ እግዚአብሔር አንተን አሳልፎ ይሰጠኛል ነው። ድል ያለው መሳሪያው ላይ አይደለም ማለት አሜን በሏ። ይሄ መሳሪያ ጳውሎስ ያለው የጦር ትጥቅ ጳውሎስ የሚናገረው የዚህ ቁጥር 4 ላይ ያለው የጦር መሳሪያ ጠፍጥፈን ቀጥቀጠን ቅርጽ አውጥተን ምናምን የለበሰን አይደለም። ኢትስ ኤ ጋድ ጊቨን ነው። ኢትስ ኤ ጋድ ጊቨን ኤፌሶን 6:10 ላይ የእግዚአብሔርን የጦር ዕቃ ነው የሚለው። የእግዚአብሔር የጦር ዕቃ እንደነ ኢሳይያስ 65 አካባቢ እግዚአብሔር እነዚህን የጦር ዕቃዎች ለብሷቸው ያውቃል። ባይዘው የጽድቅን ጥሩር ለብሶ መጣ ይላል። እግዚአብሔር ራሱ ማለት ነው ጥሩር ለብሷል። የራስ ቁር እግዚአብሔር ለብሶ ነበር የሚሉ ቃላቶች አሉ። ራሱ ተጠቅሟቸዋል። ስለዚህ ጳውሎስ ሲያስቀምጣቸው የእግዚአብሔርን የጦር ዕቃ ኢትስ ኤ ጋድ ጊቨን ቃሉ የሱ ነው። ጸሎት ጽድቅ የሱ ነው። እውነት የሱ ነው። የጊዜው ቃል ሬማውም ሎጎሱም የሱ ነው። የሰላም ወንጌል መጫሚያ የሱ ነው። ፕሬየር የሱ ነው። የጦር ዕቃዎቹ የሱ ናቸው። ሬዲ ሁን ድሬስድ ያደርግሃል። ቀጥሎ ምንን የት ጋር እንደምትጠቀም ዳይሬክት ያደርጋል። አሜን ነው። ግን በጣም 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 ዋይዝ መሆን አለብን። አሜን በሉ እስቲ። ጦርነት ውጊያውን ከሰርክላችን መውጣት አለብን። መሆን ብቻ ወደ ዓለም ማየት አለባችሁ። ለምን ሰይጣን ኦልዌይስ አንዳንዴ እንዳይመስላችሁ ኦልዌይስ ሰይጣን ታርጌት የሚያደርገው ግለሰብ ብቻ ሳይሆን ሲስተም ነው የሚይዘው። ለምሳሌ አሁን መንፈሳዊ ጋር ትዝ ይላችኋል። አርኮን የሚባለው አለቆች ተብሎ የተጠሩት አርኮን ነው አይደል? ስሙ አለቃ የሚለው ትክክለኛው የግሪኩ ቃል አርኮን ነው። አርኮን ማለት አለቃ ማለት አይደለም። ትርጉሙ ቀጥታ ቃሉ አለቃ ማለት አይደለም። በአንድ ቦታ ለብዙ ዘመን የኖረ ማለት ነው። ረጅም ዘመን በመኖሩ ምክንያት ገዢ የሆነ ማለት ነው። አርኮን ማለት ሲስተም ላይ ነው። ለምሳሌ ባቢሎን፣ እነ ፋርስ የተለያዩ ኪንግደሞች ግሪኮ ሮማንን ብታዩ የትኛውንም ኪንግደም ብታዩ ሰይጣን የሚይዘው ሲስተሙን ነው የሚይዘው። ሲስተም ተያዘ ማለት መነቃነቅ አይቻልም። እንደ ክርስቲያን በጣም ጥበበኛ መሆን አለባችሁ። ሰምታችሁኛል? ውጊያችንን በስነ ስርዓት መጽሐፍ ቅዱሳዊ ማድረግ አለበት። ጳውሎስ ለምን ይመስላችኋል ሃይራርኪ ይሰብክ ነበር? ሃይራርኪ መዋቅር ይሰብካል ጳውሎስ።
አስቀድሞ ስለ ነገስታትና ስለ መኳንንት እንዲጸልይ ጸሎት አለ እኮ ቸርቻው። መጀመሪያ እዛ መንግስት ላይ ጸልዩ ስለ ነገስታትና ስለ መኳንንት። ጳውሎስ ይሄንን ይጸልያለው መቼ ነው? ኔሮ በሚገዛበት ቤተ ክርስቲያንን መዝጋት አይደለም። ኔሮ ከሮም ወደ ምስራቅ ጣሊያን የሚሰራ መንገድ ክርስቲያኖችን እንደ ካምፋየር እያደረገ እያነደደ መንገድ የሚሰራ በነበረበት ዘመን ላይ ጳውሎስ ምንድነው ያለው? ስለ ነገስታትና ስለ መኳንንት ይጸልይ፣ ጸጥና ዝግ ብለን እንድንኖር። ያ ሴትል ካላረጋ ጸጥና ዝግ ብለ መኖር አትችልም። ፍራንክሊ ስፒኪንግ እውነቱን ነው የምነግራችሁ። ከጥቂት ጊዜ በኋላ መጸጸት ስለሌለብን ቀን ነው። በጣም ሲሪየስሊ ዩ ሃቭ ቱ ቢ ውጊያችሁን ሲሪየስ ማድረግ አለባችሁ። ሲስተም ላይ መስራት መልመድ አለባችሁ። ሰምታችሁኛል? የተቃውሞ ጸሎት ከምንጸልየው በዘለለ ወክ ማድረግ አለብን። የሆነ ዘመን የተጸለየ ጸሎት ነው የሚመለሰው። አሁን እኛ ከለፋን፣ አሁን ከተጋን፣ አሁን መንፈሳዊ ውጊያን በእውቀት ካደረግነው ልጆቻችን ደስ ብሏቸው ይኖራሉ። እስቲ አሜን በሏ። ልጆቻችሁን በዚህ እስራኤላዊ የሚያሳድገው እንደዚህ ነው። ልጁን የሙሴ እናት ቆጭ አድርጋ ሕፃን እኮ ነው ጡት እስኪጥል እኮ ነው እጇ ላይ እኮ የነበረው እየነገረችው ነው ያሳደገችው። አንተ ግብፃዊ አይደለም፣ ይሄ ሀገር ያንተ አይደለም፣ ዕብራዊ ነህ። ስታድግ እንዳትለቀው ፈርዖንን። አንተ የልጅ ልጅ ይልሃል ለጋው፣ አንተ የልጁ ልጅ አይደለም፣ አንተ የኔ ልጅ ነህ። እሷ ውሃ ላይ ነው ያገኘች ብላ ግጥም አድርጋ ነግረው ሲያድግ ይላል እኮ ነፃ ማውጣት ፈለገኝ ነው። አሳድገው ነው። እስቲ አሜን በላ። ስለዚህ ውጊያችሁን ከአራት ማዕዘን እንትን አውጡት። ውጊያችሁ ሰፊ ይሁን። ቸርች መውጣት አለባት ወደ ብዙ ነገር። ክብር ለኢየሱስ ይሁን።